ተነስተልና አቶ ልደቱ እንደምን ሰነበትክ? መሳይ እንዴት ሰነበትክ? አመሰግናለሁ ስለ ግብዣ። እኔም በጣም ነው ማመሰግነው ጥሬን ተቀብለ በወቅታዊ የኢትዮጵያ ጉዳዮች ላይ ለመነጋገር ፈቃደኛ በመሆን በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እንግዲህ ልደቱ ከሚዲያ አራክም በተለያዩ መገናኛ ብዙሃን ላይ ስሜትን ሐሳብን ስለ ሀገር ያለን በተለያዩ ጉዳዮች ላይ የምትገልጽባቸው መድረኮችም እየተከታተልን ነው። ለተመልካቾች ሩቅ ባትሆንም በአንዳንድ ጉዳዮች ደግሞ እንደው ቆይታ ለማድረግ ነው የጋበዝኩ። ፈቃደኛ ስለሆንክ በድጋሚ አመሰግናለሁ። የሚጀምረው አቶ ልደቱ በቅርቡ ሀገር አልባ ሆኛለሁ የሚል አንድ ያው ከአንተ ከሀገር ቤት አለመግባት ጋር ተያይዞ ያቀረብከው ለተለያዩ ዓለም አቀፍ ተቋማት ለተለያዩ ሀገራት የጻፍከውም ደብዳቤ ነበረ፣ ፔቲሽንም አለ። እስቲ ስለዚህ ጉዳይ ግለጽልን። ሀገር አልባ ሆኛለሁ ብለሃል፣ ምን ማለት ነው? በሰፊው ተገልጿል። ምናልባት እንግዲህ አንተ ዘግይተህ ካልሆነ በስተቀር መሳይ በሰፊው በተለያየ ሚዲያ ገልጬዋለሁ። እንደው አድማጭን ማሰልቸት እንዳይሆን፣ ምክንያቱም ኦልሞስት ከአንድ ወር በላይ ሆነው እና ያው ወደ ሀገሬ እንዳልመለስ ተከልክያለሁ። እንግዲህ አሁን የዚህ ሀገር የመኖሪያ ፍቃድ የለኝም፣ የሌላ ሀገር ዜግነት የለኝም። አንድ ሀገር ነው ያለኝ፣ አንድ ፓስፖርት ነው ያለኝ። ስለዚህ ወደዛ ሀገሬ መግባት ከተከለከልኩ አሁን ሀገር የለኝም፣ ዜግነት የለኝም ማለት ነው። እና እሱን ለማለት ነው ሄደን እንግዲህ የደረስንበት እዚህ ደረጃ ሆነ። እንዲህ አይነት መንግስት ነው የገጠመን። አንድን ዜጋ በህገወጥ መንገድ ወደ ተወለደበት ወደ አደገበት ወደሚኖርበት ሀገር እንዳይገባ የሚከለክል መንግስት ነው የገጠመን እና በአሁኑ ወቅት በተግባርም በስሜትም ሀገር የለሽና ዜግነት የለሽ እንደሆንኩ ነው የሚሰማኝ። ልደቱ ጥያቄውን ያነሳውት ያለ ምክንያት አይደለም። ሰሞኑን ከተለያዩ የአውሮፓና እዚህም የአሜሪካ የሚኖሩ ኢትዮጵያውያን የፖለቲካ ጥገኝነት የጠየቁ አሳይለም የጠየቁ ካንተ ጋር በተያያዘ አንድ ችግር ገጥሟቸዋል። ልደቱ በከፍተኛ ደረጃ በፖለቲካ ውስጥ የሚታወቅ ነው ላለፉት 2-3 አስርት ዓመታት። እሱ እንኳን ወደ ሀገር ቤት እገባለሁ ብሎ በጠየቀበት ሁኔታ እናንተ በምን መልኩ ነው ሀገር ቤት መግባት አንችልም ብላችሁ የፖለቲካ ጥገኝነት የምትጠይቁት የሚል ፈተና ገጥሞናል ብለው የፖለቲካ ጥገኝነት ጠያቂዎች ለኛም ለዝግጅት ክፍላችንም እንደዚሁ በስልክም በጽሁፍም መልእክት አድርሰውናል ከዚህም ከአውሮፓም። ስለዚህ ያንተ ወደ ሀገር ቤት አለመግባትን ተከትሎ በአሳይለም ጠያቂዎች ላይ የተፈጠረ ችግር አለ። እዚህ ላይ አስተያየት መስጠት ትችላለህ? ኢንፎርሜሽኑን የመጀመሪያ ነው ካንተ ስሰማው አልሰማሁም። ስለዚህ እውነት ነው ውሸት ነው አላቅም ማለት ነው። ነገር ግን አሁን ካቀረብከው አንፃር አንደኛ እኔ ወደ ሀገሬ የሚሄደው በሰላም ለመኖር እችላለሁ በሚል አይደለም። የፖለቲካ ሰው ነኝ። እንደውም መንግስት በውሸት ክስ በሽብርተኝነት ፈልገዋለሁ የሚለኝ ሰው ነኝ። ነገር ግን ሄጄ ሊገጥመኝ የሚችለውን የእስርም የሞትም አጠቃላይ ፈተና ለመጋፈጥ ዝግጁ ነኝ ብዬ ነው እንጂ ወደ ሀገር ቤት ሊሄድ ወስኜ የነበረው ሀገር ቤት ሲሄድ ምንም አልሆንም በሚል አይደለም። እና ምናልባት ስርዓቱ ምን ያህል አደገኛ ስርዓት እንደሆነ የሰዎችን መብት የማያከብር መሆኑን የሚያሳይ ነው መጀመሪያም ስገልጽ የነበረው ማለት ነው። ለነገሩ ወደ ሀገር ቤት በዚህ ሁኔታም ሊሄድ ተነስቼ እንዳልሄድ ስከለከል የበለጠ እንዳውም በውጭ ሀገር የሚኖሩ ኢትዮጵያውያን ሀገር ቤት ያለው መንግስት ምን አይነት መንግስት እንደሆነ ሰዎችን በፖለቲካ አመለካከታቸው ዜግነታቸውን እስከ መንጠቅ ድረስ ወደ ሀገራቸው እንዳይገቡ እስከ መከልከል ድረስ የሚደርስ መሆኑን ጥሩ ማሳያ ይሆናል ብዬ ነው የማስበው። እና እኔ እንደውም የማስበው ጥገኝነት በፖለቲካ ማለት ነው በፖለቲካ ጥገኝነት የሚጠይቁ ሰዎች የኔ ጉዳይ አንድ ጥሩ ማስረጃ ሆኖ መቅረብ የሚችል ነው የሚመስለኝ። ምን አይነት ጨካኝና አምባገነናዊ መንግስት በኢትዮጵያ እንዳለ ትልቅ ማሳያ ሆኖ ያገለግላል የሚል እምነት ነው ያለኝ። በተቃራኒው ነው የማስበው ማለት ነው። ምናልባት ልደቱ ለመረጃው አንዳንዶቹ በቀጥታ አንተንም ለማግኘት ፈልገው ጠይቀውን ነበረ። እንግዲህ ፍርሃት የሚባል ነገር አለ። በአሳይለም ውስጥ ያለፉ ሰዎች በስፋት ያውቁታል። ወደ ሀገር ቤት ለመግባት ፍርሃት የሚለው ነው። እቺ ፍርሃት የሚለው ቃል በደንብ ሊሰመርባት ይገባል። ፍርሃት አለን ነው። አንተ ወደ ሀገር ቤት ለመግባት ምንም ፍርሃት የለህም። እናንተ ላይ ያ ፍርሃት እንዴት መጣ ነው? እንግዲህ አለመፍራት ማለት ችግር የለም ማለት አይደለም መሳይ። አለመፍራት ማለት ችግር አይገጥምም ማለት አይደለም። እንደምታውቀው አንተ አልተገኘህም እንጂ ወደ 12-13 ጋዜጠኞች ሁሉ ጠርቼ ፕሬስ ኮንፈረንስ ሰጥቻለሁ። ኢትዮጵያ ሲሄድ ምን አይነት ችግር ሊገጥመኝ እንደሚችል ከመታሰር ጀምሮ ህይወትን እስከ ማጣት ድረስ
የሚደርስ አደጋ ሊደርስብኝ እንደሚችል ሁሉ እያወቅኩ እንደሚሄድ ፕሬስ ኮንፈረንስ ሁሉ ሰጥቻለሁ እና ይሄ ግልጽ የሆነ በአደባባይ የሚታወቅ ነገር ነው ማለት ነው። ስለዚህ እኔ አልፈራሁም ማለት ኢትዮጵያ ሲሄድ ችግር አይደርስብኝም ማለት አይደለም። የፖለቲካ ሰው ስለሆንኩ ሊደርስብኝ የሚችለውን አፈና፣ ግድያ ሁሉ ለመቀበል ተዘጋጅቼ ነው የሚሄደው። ይህ አይነት ዝግጁነትና ኃላፊነት ግን ሁሉም ዜጋ ሊኖረው አይችልም። እኔ ፖለቲከኛ ስለሆንኩ በፖለቲካ ዋጋ ከፍ ለውጥ ማምጣት አለብኝ ብዬ የማምን ሰው ስለሆንኩ ነው። ይሄ ኃላፊነትና ግዴታ የሁሉም ኢትዮጵያዊ ነው ማለት አይደለም። ሌሎች ኢትዮጵያውያኖች ይሄን ዋጋ ለመክፈል ደፍረው ወደ ኢትዮጵያ ለመሄድ ይችላሉ ማለት አይደለም። እኔ የፖለቲካ ሰው ስለሆንኩ ነው እና ለሁሉም ዜጋ ደፍሮ መሄድ የግድ አስፈላጊ ነው ማለት አይደለም እና እኔ በደንብ በግልጽ መጀመሪያም ሊደርስብኝ የሚችለውን ነገር በፕሬስ ኮንፈረንስ ሳይቀር ገልጬ ነው ሊሄድ ተዘጋጅቼ የነበረው እና እኔ ካቀረብከው ጥያቄ አንፃር በተቃራኒው ነው የማየው። እንደውም አገራቸው መግባት የማይችሉ ሰዎች ተጨማሪ ምክንያት ወይም ተጨማሪ መረጃ ይሆናል የኔ ኬዝ ብዬ ነው የማምነው። እንግዲህ ልደቱ ያው በአሜሪካም ሆነ በአውሮፓ በተለይ እንደናንተ አይነት ስም ያላቸውን ፖለቲከኞች በደንብ ነው የሚከታተሉት፣ ያውቃሉ የእናንተን እንቅስቃሴ። እንደውም አሳይለም የሚጠይቁ ሰዎችንም የእናንተ ስም የተጠቀሰ ሌሎችም የተጠቀሰ ምን ያህል ከፖለቲካው ጋር ቅርበት እንዳላቸው የሚያቀርቡት ኬዝ የሚያቀርቡት ታሪክ እውነተኛ ነው አይደለም የሚለውን የተለያዩ የኢትዮጵያ ፖለቲከኞችን ከተቃዋሚም ከመንግስትም ስም በመጥቀስ ምንድነው እያሉ ይጠይቃሉ። እንግዲህ በኢሚግሬሽን የምናውቀው ስለዚህ ከዛ አንፃር ያንተንም ጉዳይ በቅርበት ስምንም የሚያውቁት ይሆናሉ። እነሱ ምክንያት ነው የሚፈልጉት፣ በዋናነት ምክንያት ነው ለመከልከል። በአሁኑ ሰዓት በተለይ ለመከልከል አንድ ምክንያት ብቻ ነው የሚፈልጉትና ሌላ ጠለቅ ብለው ጉዳዩ መመርመር የማይፈልጉም። ከዛ አንፃር ችግር ገጥሞናል። ለማንኛውም እንዳልከውም በተቃራኒውም ሊሆን ይችላል። እንደው ልደቱ ለምን አብይ አህመድ አንተ እንዳትገባ የፈለገ ይመስላል? ገልጸው ሊሆን ይችላል። እንደው በግሌም ብዙ ነገሮችን ግራ ቀኝ ተመለከትኩ። እንደውም አንተ ወደዛ መሄድን ለመጠቀም የሚፈልግ ፖለቲካ ለመስራት የሚፈልግ አድርገን ስንገምት ነበረ። ግን ለምን ይመስላል የከለከለ ልደቱ? ወይ እንግዲህ እኔና ጠቅላይ ሚኒስትሩ ሌላ ግንኙነት የለንም፣ የግል ግንኙነት የለንም። የምንተዋወቀው በአገሪቱ ፖለቲካ ጉዳይ ነው እና ለኔ ግልጽ ነው ሰላማዊ ትግልን በመፍራት ከሰላማዊ ትግልም ደግሞ የሚቀጥለው አመት ምርጫ ይካሄዳል። በዛ ምርጫም ደግሞ ተቃዋሚዎች እንዳይሳተፉ ያለምንም ግርግር ያለምንም ጫና የ5 ዓመት ኮንትራት ይዘው ለመቀጠል ስለሚፈልጉ በዛ ረገድ ሚና ይኖረዋል በሚል ምናልባትም ተቃዋሚ ፓርቲዎችን ህብረተሰቡን ሊያነሳሳ ይችላል የሚል ፍርሃት ስላለ ነው የተከለከልኩት ብዬ ነው የማምነው። ልደቱ እንግዲህ ወደ ሰላማዊ ትግሉን እንምጣ። መቼም ሁሉ ጊዜ ካንተ ጋር ስንገናኝ ብዙ ጊዜ ጥያቄን በዚህ ላይ አተኩራለሁ። አሁንስ ልደቱ ሰላማዊ ትግልን በተመለከተ አቋሙ ምንድነው? እንግዲህ ሰላማዊ ትግል እንደዚህ በሩ እየተዘጋ ሄደ እንኳን እግርን አገር ላይ ረግጠ የተወሰነ እንቅስቃሴ በአንድም ይሁን በሌላ እንዳታደርግ ስትከለከል ሁሉም በሩም ሲዘጋ አሁንም ሰላማዊ ትግል ማድረግ ይቻላል ብለህ ታምናለህ? አንደኛ የተከለከለው አንድ ሰው ነው። ኢትዮጵያ ውስጥ ያለው ወደ 130 ሚሊዮን ህዝብ ነው። ስለዚህ አንድ ልደቱ ከውጭ ሀገር ወደ ሀገር ውስጥ እንዳይገባ ስለተከለከለ ሰላማዊ ትግል ከዚህ በኋላ አይሰራም ብሎ መደምደም የተሳሳተ ነው የሚሆነው። ስለዚህ ህዝቡ እዛ ነው ያለው፣ ዜጎች እዛ ነው ያሉት። ስለዚህ ሰላማዊ ትግልን ይጠቅማል አይጠቅምም ብሎ ለመወሰን የኔ መከልከል አንድ ትልቅ ምክንያት ሆኖ ሊቀርብ የሚችል አይመስለኝም። ይልቁንስ የሚያሳየው ምንድነው አገዛዙ ምን ያህል ሰላማዊ ትግልን እንደሚፈራው፣ አገዛዙ ከተቃዋሚው ጎራና ከህብረተሰቡ በላይ የሰላማዊ ትግልን አስፈላጊነት ኃያልነት እንደተረዳና እንደፈራ ነው የሚያሳየው እና ዜጎችና ተቃዋሚዎች ከዚህ መማር ነው ያለባቸው ምን ያህል ሰላማዊ ትግል አስፈላጊ እንደሆነ፣ ያገዛዙ ደካማ ጎን ሰላማዊ ትግል እንደሆነ፣ ሰላማዊ ትግልን እኛ ከምናውቀው በላይ አገዛዙ ምን ያህል እንደሚያውቀውና እንደሚፈራው ከዚህ መረዳት ነው ያለብን፣ መማር ነው ያለብን ብዬ ነው የማምነው እና ሰላማዊ ትግልን አይሰራም ብሎ ውሳኔ ላይ ለመድረስ ይሄ ምንም የሚፈይደው ነገር ያለ አይመስለኝም። እንዳውም አስፈላጊነቱን የበለጠ የሚያጎላና የሚያሳይ ነው ብዬ ነው የማምነው። እንደው በምን መልኩ ሊሆን ይችላል? አንተ አንድ በሰላማዊ ትግል አምነ ወደፊት የመጣ ፖለቲከኛ ነህ። የኢትዮጵያ ህዝብማ በተለያየ መልኩ በምን አይነት የትግል ስልት ስርዓቱን መጣል እንዳለበት ወስኖ የሚታገለውም ወደ ትጥቅ የሚገባውን በተለያየ መልኩ እንቅስቃሴ ያደርጋል።
አንተ ግን በዚህ ወድ ብዙ ርቀት ሄደሃል አንተ ነህ ይህንን መምራት ይቻላል መርተን በሰላማዊ ትግል ለውጥ ማምጣት እንችላለን ነው አንተ በዚህ መልኩ ከጫወታው እንድትወጣ ከተደረክ ሌላው እንዴት ተስፋ ላይ ያደርግ ይችላል በርግጥም በሩ ተዘግቷል ብሎ የበለጠ ተስፋ እንዲቆርጥ ያደርጋል እንጂ ወደ ትግል የበለጠ ወደ ሰላማዊ ትግል እንዲገባ ያደርጋል ብለ ታምናለህ በመጀመሪያ ደረጃ ቅድም ያልኩትን ነገር በደንብ መገንዘብ ያስፈልጋል ለምንድን ነው የተከለከልከው ብለ ስትጠይቀኝ እኔ ልደቱ ስለሆንኩ አይደለም ማራምደው ሰላማዊ ትግል ስለሆነ ሰላማዊ ትግልን በመፍራት ነው እኔን የከለከለኝ እዚህ ላይ ክርክር ካለ ልንከራከር እንችላለን የለም የከለከለህ በሌላ ምክንያት ነው የሚል ክርክር ካለ ልንከራከር እንችላለን እኔ ጠበንጃ የለኝም ሰራዊት የለኝም እንኳን ጠበንጃ እንኳን ሰራዊት ድንጋይ የሚወረውር ደጋፊ የለኝም ምንን ነው የሚፈራው አገር ቤት ብገባ ምንድነው የሚጎዳው ስርዓቱን የአገር ቤት ብገባ ሌላ ምክንያት የለውም የሚፈራው አስቀድሜም ግልጽ አድርጌያለሁ የፖለቲካ ታሪኬን በደንብ የሚያሳየው በሰላማዊ ትግል በጣም ቁርጠኛ የሆነ አቋም ያለው ሰው መሆኔን ነው በተሳትፎ በምርጫ ተሳትፎ በሰላማዊ ትግል ጠንካራ የሆነ አቋም ያለኝ አገዛዙን በሰላማዊ ትግል ማሸነፍ ይቻላል የሚል እምነት ያለኝ ሰው ነኝ ይሄን በደንብ ስለሚያውቅ ነው አገዛዙ እዚህ ላይ ልዩነት ካለ ልንከራከር እንችላለን ነገር ግን ይሄን አመለካከትን ስለያዝኩ ሰላማዊ ትግል ውጤት ያመጣል ማለት አይደለም ሰላማዊ ትግል የህዝብ አስተሳሰብ የህዝብ ስልት ሲሆን ነው ውጤት የሚያመጣው እኔ ስለተቀበልኩት እኔ ስላራመድኩት የትም ሊደርስ አይችልም ተከታይ ያስፈልጋል ተቃዋሚው ጎራ የዚህ አይነት አስተሳሰብ ሲኖረው አብዛኛው የፖለቲካ ማህበረሰብ ይሄን አስተሳሰብ ሲቀበል ነው ለውጥ ሊያመጣ የሚችለው እንጂ ጥቂቶች ስላራመድ ነው ለውጥ ሊያመጣ አይችልም ትልቁ ችግር ያለው አሁን ጥቂቶች ነን ይሄን የተቀበልነው አብዛኛው ተቃዋሚ ጎራና አብዛኛው ህብረተሰብ ሰላማዊ ትግል ተስፋ አለው ብሎ አያምንም በጠበንጃ ነው ለውጥ መምጣት ያለበት ብሎ ነው የሚያምነው በዚህ ምክንያት ነው ውጤት ሊያመጣ ያልቻለው በእኔ እምነት የጥቂቶች ነው ብያምናለሁ ይሄ አስተሳሰብ በሰላማዊ ትግል ኢትዮጵያ ውስጥ በአጭር ጊዜ ባነሰ መስዋዕትነት ለዘላቂ ውጤት በሚበጅ አግባብ ለውጥ ማምጣት እንችላለን ብሎ የኢትዮጵያ ህዝብ ካመነ የኛን አስተሳሰብ ከተቀበለ የዚህ አገዛዝ እድሜ ረጅም ጊዜ መሄድ አይመስለኝም ምናልባት የጥቂት ወራታት ጊዜ ነው ሊሆን የሚችለው ትልቁ ችግር ያለው ህብረተሰቡ ተቃዋሚ ጎራ የሰላማዊ ትግልን አስፈላጊነትና ጠቃሚነት የገዢውን ፓርቲ ያህል እንኳን ማወቅና መረዳት አለመቻሉ በዚህ ነው ማየው እና እኔ ስለተከተልኩት ውጤት ሊያመጣ አይችልም የህብረተሰብ አመለካከት የህብረተሰብ ስልት ሲሆን ነው ለውጥ ሊያመጣ የሚችለው ጥቂት ሰዎች ስለተከተልነው ስላራመድነው የትም ሊደርስ አይችልም ወደፊትም በቀላሉ ሰላማዊ ትግል የህዝቡ አመለካከት መገለጫ ይሆናል የሚል እምነት የለኝም ለምን አብዛኛው ማህበረሰብ አሁን በጠበንጃ ነው ያመነ ያለው ለምን አብዛኛው ተቃዋሚ አብዛኛው አክቲቪስት አብዛኛው ጋዜጠኛ ሰላማዊ ትግል አያዋጣም በትጥቅ ትግል ነው ለውጥ የሚመጣው ይያለ ህብረተሰቡን እየቀሰቀሰ ነው ያለው በሰላማዊ ትግል ወጣችሁ ስትታገሉ ትታሰራላችሁ ትታፈናላችሁ ትገደላላችሁ ይያለ ያስፈራራ ነው ያለው እንደዚህ ያልክ ያስፈራራህ ህብረተሰቡ በሰላማዊ ትግል ተስፋ እንዲቆርጥ ያደረክ ጥቂት ሰዎች የፈለገውን ያህል በሰላማዊ ትግል ብናምን ለውጥ ሊመጣ አይችልም ህብረተሰቡ እንዲቀበለው እንዲያምንበት ሲደረግ ነው ለውጥ የሚመጣው ህብረተሰቡ ሲያምንበትና ሲቀበለው ማንንም አምባገነን በኢትዮጵያ ህዝብ ጫንቃ የመዋልና የማደር እድል አይኖርም ትልቁ ችግር ያለው ህብረተሰቡ በተለይም ተቃዋሚው ጎራ ይሄን አመለካከት መቀበል ባለመቻሉ ነው አሁንም እንደጥንቱ ኋላ ቀር የሆነ ዘመን ያለፈበት ረጅም ጊዜ በተደጋጋሚ ፈትነን ሞክረን የወደቅንበትን ስልት ይዞ መቀጠል ስለፈለገ ምክንያቱ ያ ምናልባት ልደቱ በዚህ ያው ባለፈው ብዙ ስለተነጋገርንበት እኔም እስከማምነው ድረስ አሁን ባለው የኢትዮጵያ ሁኔታ ያው ሰላማዊ ትግል ብለው የጀመሩ የተቃዋሚ ፓርቲዎች አሉ ምንም አይነት ስንዝር መራመድ ያልቻሉ ስብሰባ ማድረግ የማይችሉ ሰው ጠርተው ፖለቲካዊ መስመራቸውን የትግል ስልታቸውን ለመነጋገር እንኳን ምንም አይነት እድል ያልተሰጣቸው ሁሉ ነገር ዝግ የሆነበት የፖለቲካ ምህዳር ነው ያለውና በዛ ትግል በዛ ሜዳ ላይ ምን ያህል ውጤት ያመጣሉ አሁን በቅርቡም የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እንግዲህ በሰላማዊ መንገድ በምርጫ ፖለቲካ አምኖ ገብቶ ለመታገል ፈርሞ ከኤርትራ ከብልጽግና መንግስት ጋር በፊት አብይ አህመድ ወደ ስልጣን እንደመጣ የገባው ፓርቲ ኦጋዴን ብሔራዊ ነጻነት ግንባር አሁን ተስፋ ቆርጫለሁ ብሎ ሌላኛውን በፊት የሚታወቅበትን የጠመንጃ ትግል ለመጀመር ጫፍ ላይ እንዳለ ገልጿል
አሁን በፊትም የገቡትም በሰላማዊ ትግል አምነው አብረው ለመስራት የገቡትም ተስፋ እየቆረጡ በሚወጡበት በዚህ ወቅት ላይ አሁንም ድረስ የሰላማዊ ትግል እንደው ቢሞከር ለውጥ ያመጣል ብሎ ማመን በርግጥ በአንተ በግል መብት ነው ግን ኢትዮጵያ ያለው አጠቃላይ ሁኔታ ይሄንን የሚፈቅድ አይደለም በአዋጅ እስኪከለከል እንጠብቃለን ብለዋል በቅርቡ የእናት ፓርቲ የህዝብ ግንኙነት ኃላፊ በአዋጅ አብይ ሊከለክል አይችልም ሰላማዊ ትግል ከዚህ በኋላ አይደረግም ብሎ ነገሮችን በመቆለፍ ሁሉ ነገር ዝግ በማድረግ በመግደል በማሰር አንድም ነገር እድል እንዳይሰጥ በማድረግ ነውና በዚህ ውስጥ እንዴት ይቻላል የሚለው ምናልባት ልደቱ አንተ የታየ ነገር ሊኖር ይችላል አሁን እኔ እንደውም ይሄን ነገር ከተከለከልክ በኋላ በተወሰነ ደረጃ ሰላማዊ ትግል ላይ ያለውን አቋም ያላላል የሚል እምነት ነበርኝና አሁን እንደማይግን በዛው አቋም እንደጸና ነው መሳይ እንግዲህ ኢትዮጵያውያኖች ወይ ከሌሎች ታሪክና ሂደት መማር አልቻልንም ወይ ከራሳችን ችግርና ውድቀት መማር አልቻልንም ለዚህ ነው ሁሉ ጊዜ ከአንድ ችግር ወደ ሌላ ችግር እየተሸጋገርን ሁሉ ጊዜ በአምባገነኖች እየተገዛን ይቀጥል ነው ከተለመደው አስተሳሰብ ከተለመደው አካሄድ ወጣ ብለን እንደሌላው ዓለም አዲስ ነገር ማየት እስካልቻልን ድረስ የትም መድረስ አንችልም ይሄን መረዳት ያስፈልጋል ሰላማዊ ትግል እኔ የፈጠርኩት ስልት አይደለም በመላው ዓለም ተሞክሮ ውጤታማነቱ በተግባር የተረጋገጠ ስልት ነው በብዙ ጥናቶች የተረጋገጠ ስልት ነው ከትጥቅ ትግል ይልቅ ሰላማዊ ትግል 10 እጥፍ ብዙ ዓለም አቀፍ ጥናቶች የሚያሳዩት 10 እጥፍ ውጤታማ ማምጣት የሚችል ስልት ነው ይሄን ስልት ተጠቅመው አብዛኛዎቹ ሀገሮች ችግራቸውን ፈተዋል ዛሬ በዓለማችን የእርስ በርስ ጦርነት የሚካሄድባቸው ሀገሮች ከ7 እና ከ8 አይበልጡም ኢትዮጵያን ጨምሮ አብዛኛው የዓለም ሀገር ችግሩን አሁን እየፈታ ያለው በውይይት ነው በድርድር ነው በምርጫ ሂደት ነው በሰላማዊ ትግል ነው ስለዚህ ይሄ በዓለም ደረጃ ውጤታማ የሆነ ስልት ኢትዮጵያ ውስጥ ሲመጣ የማይሰራ ከሆነ መጠየቅ ያለበት ስልቱ አይደለም መጠየቅ ያለብን እኛ ነን ከሌላው ዓለም በምን ተለይተን ነው እኛ ሰላማዊ ትግል መጠቀም ያልቻልነው ሰላማዊ ትግል የማይሰራው ሀገራችን ለምንድን ነው ብለን መጠየቅ ያለብን ራሳችንን ድክመታችንን ችግራችንን መፈተሽ ያለብን እኛ ነን በዓለም ውጤታማ የሆነውን ሰላማዊ ትግልን ጥያቄ ውስጥ ማስገባት ችግሩ ያለው ስልቱ ላይ አይደለም ችግሩ ያለው እኛ ላይ ይሄን መረዳት ካልቻልን ኢትዮጵያውያን ችግራችን ገና ነው መከራችን ገና ነው ይቀጥላል አሁን ቅድም አነሳልኝ የሶማሌ ነፃ አውጪ ግንባር አዎ ትጥቅ ትግል ሲያካሂድ ነበር በሰላማዊ ትግል አካሂዳለሁ ብሎ አሁን ወደ ሀገር ውስጥ ገባ ትነግረኛለህ አንድ ሰላማዊ ሰልፍ አድርጓል ካሁን በፊት ስንት የሥራ ማቆም አድማ ጠርቷል ካሁን በፊት ስንት ፐብሊክ ዲስኦቢዲየንስ ወይም ደግሞ የህብረተሰብ እንቢተኝነት ጠርቷል ትነግረኛለህ በበቂ ሁኔታ ጭራሽ ሳንሞክረው ሰላማዊ ትግል ሳንሞክረው አይደል ጭራሽ ሳንጀምረው ተስፋ መቁረጥ ይሄኛ ችግር ነው ሰላማዊ ትግል አልገባንም ምን ያህል ኃያል እንደሆነ መማር ማወቅ አልቻልንም ስለዚህ እኔ ልደቱ የፈጠረው ስልት አይደለም ይሄ በብዙ አገሮች በፖለቲካ መሪዎች በተግባር ውሎ ተጨባጭ ሆነ ውጤት ያሳየ ነው በብዙ ሳይንቲፊክ ጥናቶች ውጤታማነቱ ከበቂ በላይ የተረጋገጠ ነው ይሄ ስልት ኢትዮጵያ ውስጥ የማይሰራ ከሆነ ተጠያቂው ስልቱ አይደለም ስልቱን መጠቀም ያልቻልነው የኢትዮጵያ የፖለቲካ ኃይሎች ነን ተጠያቂ መሆን ያለብን እኔ በጣም የሚያሳዝነኝ መሳይ በ21ኛው ክፍለ ዘመን በኔና ባንተ እድሜ ከሁለተኛው ከዚህ ከቀዝቃዛው ዓለም ጦርነት ባብቃት በኋላ ከ70 ከ80 አገር በላይ ወደ ዲሞክራሲ ተሸጋግሯል ወደ ሰላማዊ ትግል ተሸጋግሯል እኛ ግን በ21ኛው ክፍለ ዘመን ሰላማዊ ትግል ያስፈልጋል አያስፈልግም ይጠቅማል አይጠቅምም በሚል እንከራከራለን እጅግ በጣም ኋላ ቀሮች ነን ፖለቲካችን እጅግ ፕሪሚቲቭ ነው ኋላ ቀር ነው የሚያሳዝን ነው አባቶቻችን አያቶቻችን ቅድመ አያቶቻችን ለሺህ ዘመን ሲዋጉ ነው የኖሩት ኢትዮጵያ ዛሬ በመንግስት ታሪክ በስልጣኔ የጥንት ሀገር ሆና ያለ በድህነት ጭራ ሆና አሁን የምትገኘው በሌላ ምክንያት አይደለም ከጦርነት አዙሪት መላቀቅ ስላልቻልን ነው ከእርስ በርስ መገዳደል መላቀቅ ስላልቻልን ነው ወደ ሰላማዊ የትግል ሂደት መግባት ስላልቻልን እኔ ከዚህ በኋላ ምን ልንማር እንችላለን እንደው ሌላውን እንተውና ዶክተር አብይ ወደ ስልጣን ከመጡ በኋላ ስንት ጦርነቶች ተጀመሩ ስንት ጦርነቶች እየተካሄዱ ነው ምን ውጤት አገኘ ስንት ህዝብ አለቀ በሚሊዮን የሚቆጠር ህዝብ አልቋል ምን ጠባለ ሰላማዊ ትግል ግን በዚህ 6-7 አመት የት ነው ያካሄደው በሰላማዊ ትግል ስንት ሰው ሞተ ትነግረኛለህ በቁጥር አሁን ስንት ሰው ሞተ በሰላማዊ ትግል
አልባት አሁን ኢትዮጵያ ያለው ሁኔታ ትንሽ ለየት ይላል ከሌሎች ዓለም ሀገራት ካሉት ጋር በተለየ